ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ እውቀት ያመጣል፣ ይሸምታል፣ ይዛመዳል፣ ኢንቨስት ያደርጋል። ብዙ ጠቀሜታ አብሮት ተከትሎት ይመጣል እና የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል። ሶስተኛው ከፍተኛ የስራ ዕድል ችግር ነበረ ኢትዮጵያ ውስጥ። በስራ ዕድል ፈጠራ ውስጥም ቱሪዝም ያለው ሚና ከፍተኛ ነው። በዓለም ላይ በየዓመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው ቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ ዕድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ከዚያ በተጨማሪ ሌሎች ዘርፎች ላይ የሚፈጥረው ኢምፓክት ነው። ቅድም እንዳነሳሁት ኢንዱስትሪ አንዱ ፒላር ነው። የኢንዱስትሪ ምርቶች ገበያ ይፈልጋሉ። ቱሪስት ወደ ሀገር ውስጥ የሚፈስ ከሆነ እነዚያን ምርቶች የሚበላውንም የሚለበሰውንም ቅርጻ ቅርጹንም ሸምቶ ሊሄድ ይችላል። የኢንዱስትሪ ምርት በቀጥታ ገበያ ያገኛል ማለት ነው። የሸቀጥ ገበያ ትሬድ አጠቃላይ ትራንዛክሽን እንዲያድግ ያስችላል። ለአነስተኛ ቢዝነሶች ለምሳሌ ጫማ ማስጠረግ ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ብዙ ሰዎች ገበያ እንዲያገኙም ያስችላል። ቅድም እንዳነሳሁት አልፎ አልፎ ደግሞ የውጭ ቀጥታ ኢንቨስትመንትም ያመጣል። ለምሳሌ ባሌ ሊጎበኙ የሄዱ እንግሊዛውያን ባሌን ወደውት ግን ማረፊያ ስላልነበረ እዛ ቦታ ሪዞርት ሰርተው ረዥም ጊዜ ሰርቪስ ይሰጥ ነበር። ልክ እንደዚሁ አንድ ቱሪስት ሲመጣ ክፍተት ያይና ያንን ክፍተት ለመሙላት ተጨማሪ ኢንቨስትመንት ይስባል። እንዲያውም ድሮ ምን አይነት ታሪክ አለ? በጅማ አካባቢ ንግዶች ነበሩ፣ የጥርኝ የቡና ንግዶች ነበሩ፣ ዓለም አቀፍ ንግዶች እና አንዱ የጅማ የሊሙናሪያ ገበያዎች አሉ፣ የሚታወቁ ገበያዎች እና አባጅፋር ካደረጉት አንዱ የሚያስደንቀኝ ነገር እነዚህ የአረብ ነጋዴዎች፣ የየመን ነጋዴዎች እዛ መጥተው ያለውን ነገር ሸምተው ሊሄዱ ሲመጡ ጊዜ ያለው ገበያው ይታወቃል ጊዜው እና መጀመሪያ በመጡ ማግስት ዋና ዋናዎቹ ነጋዴዎች እራት ግብር ይዘጋጅና ቤተ መንግስት ይጠራሉ። የውጭ ነጋዴዎች የዚያ እራት ዋነኛ ዓላማ ንግድ በእነሱ ሀገር ምን እንደሚመስል፣ አዲስ ነገር ምን እንዳለ፣ ምን ቴክኖሎጂ እንዳለ፣ ምን እንደሚፈለግ የመረጃ የእውቀት ልውውጥ ንጉሱ የሚያደርጉበት መድረክ ነው። በዚያ ጊዜ ቴሌቪዥን የለም፣ በዚያ ጊዜ መጽሔት የለም። የምታገኛቸውን ሰዎች ጊዜ ሰጥተህ በማነጋገር ነው የምትማረው። መጥተው ሸምቶ መሄድ ይችላሉ። ከዚያ ባሻገር ግን ከሽመታው ባሻገር እውቀት ሊገኝባቸው እንደሚችል በማሰብ በየጊዜው እራት ያዘጋጁላቸው ነበር። ቱሪስቶች እንደዛ ናቸው። ለመጡበት ዓላማ ብቻ ሳይሆን ከዚያ ባሻገር ብዙ ትምህርት ይቀሰምባቸዋል። እኔ በራሴ የገጠመኝ አንድ ጊዜ የሆኑ የውጭ እንግዶች መጥተው አዋሽ ፓርክ ኢንቨስት እንዲያደርጉ ፍላጎት ስለነበረኝ አብሬያቸው አዋሽ ፓርክ ሄዳለሁ። እነሱ ከፓርኩም ከሁኔታውን በላይ በአዋሽ ፓርክ የሞላው አኬዥያ ዛፍ በጣም ይገርማቸዋል። ምንም አይነት የንብ ቀፎ እንኳን አናይም እዚህ። ከአኬዥያ ዛፍ የሚገኘው ማር ከብዙዎቹ ማር የተሻለ በጣም ተፈላጊ ማር ነው። ይሄ ሁሉ ዛፍ እያለ ለምንድን ነው የንብ ቀፎ ማዘረጉት? ልክ እንደ አበባ አኬዥያም የሚቀሰምና ጥሩ ማር የሚወጣው ነው ብለው ከዛ በኋላ ሞክረነዋል ያንን ስራና የማታውቃቸውን ነገሮችም ለመማር እድል ይሰጣል።